ኦርቶዶክስ ቤተክርስቲያን ነው ያደግኩት። ተንበርክኮ መጸለይ አናውቅም። ድግምት ነው የምናውቀው። መሬቱን መትቻሉ የምትባል አምላክ ካለ መንገዱን አሳየኝ አልኩት። በቃ ድንግል ማርያም አታማልድም፣ ድንግል ማርያም እነሱ አይፈልጉም የሚል ብዙ ወሬዎች ነበሩ። መኪና የለህም አይደል? መኪና እንዳለህ አስብ። ለመንገስ መንገድ አለ፣ ለመበልጸግ መንገድ አለ። ከዳንሱ ጭምር ትክክል አይደለም። ሰላም ሰላም የዩቲዩብ ቻናል ተከታታዮች ሁላችሁንም ሰላም እላችኋለሁ። ይሄን ቪዲዮ ስትጀምሩ ቻናሉን ሰብስክራይብ ካላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር ማድረጋችሁን አትርሱ። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ቪዲዮ እንሄዳለን። ኦርቶዶክስ ቤተክርስቲያን ነው ያደግኩት። ተንበርክኮ መጸለይ አናውቅም። ኦርቶዶክስ ቤተክርስቲያን ድግምት ነው የምናውቀው። ውዳሴ ገም አውቃለሁ፣ መጸለይ ግን አላውቅም። ዲያቆን ነኝ፣ እቀድሳለሁ። ግን ዲያቆን ለመሆን ምስጢር ማየት የሚባል ነገር አለ። ቤተልሔም የሚባል ቤት ደግሞ አለ። ዛፎችም ብዙ አሉ ዙሪያውን። ሰው ዝም ብሎ የሚቀርበው አይነት ቤት አይደለም። ክህነት የምንቀበል ተማሪዎች ተዘጋጀን ማለት ነው። ተነግሮን 2 ቀሳውስት 3 ዲያቆናት ያዙኝና እጄን ሄድን ማለት ነው። አጥሩ በር ጋር ስንደርስ በሩ ክፍት ነው። ያጥሩ በር ክፍት ነው። ሲኦ ቤተልሔም ድገም አሉኝ። ጀመርኩት ማለት ነው። በፈሲኦ ቤተልሔም የመድገም ጀመርኩ። ሳም አሉኝ ደግሞ ይሄ ደፉን የቤቱን ደፍ ሳምኩ። እሳት አለ ምድጃ። ድግምት ነው የምናውቀው ያሉ ተሻገር አሉኝ። በእሳቱ በአንደኛው ምድጃ ውስጥ የሚገርም ነው። ስሙ በደንብ ጎበዝ ተዋረድን አለ። ደነገጥኩ። ጽላቱ መንበር ላይ የለም። በግምጃ የተጠቀለለ ነገር አወጡ። ደብተራ ቸርነት እንደገና መጣ። እንደዚህ አይሆንም፣ አይ መምህሩ አይሆንም አለ። እግዚአብሔር የምትባል ካለህ መንገዱ ሌላ ነው የምትል ከሆነ አሳየኛ ብዬ መሬቱን በጥፊ ኦርቶዶክስ ነበርኩኝ፣ መጸለይ አላውቅም፣ ምችለው መድገም ነው፣ እቀድሳለሁ፣ ዲያቆን ነበርኩ እያሉ ነው ሲናገሩ ከሰማችሁ ጋሽ በቄን። ቀጥሎ ምን እንዳሉ ታውቃላችሁ? ዲያቆን ለመሆን ሚስጥራት የሚባል ነገር አለ፣ ሚስጥራትን ማየት የሚባል ነገር አለና ያንን ሊያሳዩኝ ሰዎች ወደዛ ስፍራ ይዘውኝ ሄዱ አሉና እዛ ስፍራ ላይ የተፈጠረው ነገር እሳቸው እውነተኛውን እግዚአብሔርን እንዲፈልጉ የእውነተኛውን እግዚአብሔርን መንገድ እንዲጠይቁ አድርጓቸዋል። መሬቱን መትቼ አሉ እኮ በብስጭት መሬቱን መትቼ እግዚአብሔር የምትባል አምላክ ካለ መንገዱን አሳየኝ አልኩት አለ። ወደ ጌታ የመጡበት መንገድ ኖርማል አይደለም። የመጡበት ቦታ፣ የመጡበት ስፍራ፣ የነበራቸውን ልምምድ ሲነግሩን የሚገርም ነው። አያችሁ፣ ጌታ በአንድም በሌላም ሰዎችን ያገኛል። እግዚአብሔር አምላክ በእናንተ ላይ ዓላማ ይኑረው እንጂ የትም ብትሆኑ፣ ምንም አይነት ሃይማኖት ውስጥ ብትሆኑ፣ ምንም አይነት ባህል ውስጥ ብትሆኑ፣ ምንም አይነት ስፍራ ብትሆኑ፣ በፍጹም ልባችሁ እግዚአብሔርን ከጠራችሁት፣ ከፈለጋችሁት እግዚአብሔር መንገዱን ያሳያችኋል። ጋሽ በቄ በብዙ ኢንተርቪያቸው ላይ ቃለ ምልልሳቸው ላይ እንዴት ወደ ጌታ እንደመጡ እንዴት ጌታን እንዳገኙ የት ዘመን ላይ እንደነበረ ምን አይነት ከባድ ዘመን እንዳሳለፉ ብዙ የሰማን ብዙ ያደመጥን ትውልዶች ነን። የኛ ትውልድ ከሳቸው ምስክርነት ከዛቸው ኢንተርቪው ብዙ ተምረናል። ይሄ ደግሞ ይገርማል። እንዴት እግዚአብሔርን እንደፈለጉት፣ እንዴት ከነበሩበት ሃይማኖት፣ እንዴት ከነበሩበት ልምምድ፣ እንዴት ከነበሩበት እስራት እንደተፈቱ፣ መጸለይ ከማያውቁበት፣ እግዚአብሔርን ፊቱን መፈለግ ከማያውቁበት፣ መጸለይ ወደሚቻልበት፣ ፊቱን መፈለግ ወደሚቻልበት ስፍራ እንዴት ዘወር እንዳሉ ሲነግሩን የሚገርም ነው። እግዚአብሔር አምላክ በእውነት በንጹህ ልብ እሱን ማግኘት ለሚፈልጉ ሰዎች እግዚአብሔር የተሰወረ አይደለም፣ የተገለጠ አምላክ ነው። በቃ ድንግል ማርያም አታማልድም፣ ድንግል ማርያም እነሱ አይፈልጉም። እናቲቱን ጠልቶ ልጅየውን መውደድ የሚባል ነገር አለ። የቄስ ልጅ ናት ብሎ ግማሹ ይመሰክራል፣ ግማሹ ደግሞ ችማ ጤንጤናት። ምን እንደተፈጠረ በማላውቀው መንገድ መድረክ ላይ ራሴን አገኘሁት። በቃ ሄዶ እንጸልይላችሁ ነው ብሎ እጁን ይጭናል፣ ይወድቃል። ሁሉ ሰው ነው የሚወድቀው። እህቱ በጣም የደመቀ ነው። እኔ ከቸርቹ አጠገብ ነው ያለው። እንቅልፍ አልተኛንም 3 ቀን። ከሌላ ሀገር የሚመጣ ፓስተር አለና እንድትፈወሱ ለአርብ እንድትመጡ ተብሎ ተደወለልኝ ለኔ። እኛ የጎንደር ክርስቲያኖች ከዚህ በኋላ በሐሰተኛ ነቢያት አንታለልም፣ አንሸወድም። ቢርበንም ቢጠማንም አስመሳዮች ፓስተር ነን በሚሉ ሰዎች እንሸወዳለን ብዬ አላስብም። እኛ የጎንደር ኦርቶዶክሳውያን
በሐሰተኛ ነብይ አንታለልም አንሸወድም። ከዚህ በኋላ እኛ የጎንደር ክርስቲያኖች ኦርቶዶክሳውያን በሐሰተኛ ነቢያት አንሸወድም አንታለልም። በሐሰተኛ ነቢያት አንታለልም አንሸወድም እያሉ እውነተኛ ነቢያቶች እስከመጡ እውነተኛ ፓስተሮች እስከመጡ ትሄዳላችሁ ማለት ነው። አይታችኋል። ይሄንን ኢንተርቪው የሰራው ሎዛ ሚዲያ የሚባል ነው። ጎንደር ላይ የተካሄደ ፕሮግራም ነበረ፣ ኮንፈረንስ ነበረ። እግዚአብሔር ብዙ ተአምራትን ብዙ ድንቅን አድርጓል። ከዛ ኮንፈረንስ በኋላ ነው ይሄ ሎዛ የሚባለው ሚዲያ ገብቶ ኢንተርቪው ያደረጋቸው ሰዎች ናቸው። እግዚአብሔር አምላክ ማዳን የሚፈልገውን ሰው በትርክት በሆነ አይነት ሲስተም ልናስቆም አንችልም። ወንጌል በኢንተርቪው አይቆምም። ኢትዮጵያ ላይ ብዙ የሐሰት ወሬዎች ብዙ የሐሰት ትርክቶች ነበሩ በወንጌል አማኞች ላይ በጴንጤዎች ላይ ብር ከኮርኒስ ያዘንባሉ እንደዚህ ነው እንደዛ ነው እንደዚህ ነው የሚል ብዙ ወሬዎች ነበሩ። እኛ እንኳን ወደ ጌታ ከመምጣታችን በፊት በልጅነታችን የምንሰማቸው ብዙ ነበሩ። ድንጋይ ከሚወረውሩትም ወገኖች ነበርን እኛ። ነገር ግን ወንጌል ያድናል። ወንጌል መፍትሄ ነው። ወንጌል አልፎ ይሰራል። ወንጌል በኢንተርቪው አይቆምም። ወንጌል በሆነ በተፈጠረ የሐሰት ትርክት አይቆምም። ወንጌል ሰደድ እሳት ነው። ይሄው ኢትዮጵያ ላይ በስተናል። አይኖ ችግር አለ፣ ሐሰተኞች አሉ፣ እውነተኞች እንዳሉ ሁሉ ትክክል ያልሆኑ አሉ፣ ትክክል የሆነ ሁሉ እንዳለ። ነገር ግን ወንጌል ይሄንን ሁሉ አልፎ ይወርሳል። የምድራችን መፍትሄ ያለው ወንጌል ላይ ነው። ወንጌል የእግዚአብሔር አጀንዳ ነው። መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቃት ደወሉ። አልበላህም ረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ። ብፁዕ አቡነ አብርሃም ስለ አነቃቂ ንግግር እየተናገሩ ነው። እየራበ በልቻለሁ በል ስለሚሉ ሰዎች፣ ዝም ብለህ መኪና አለኝ ብለህ አስብ ስለሚሉ ሰዎች አሉ አይደል? አሁን ምድራችን ላይ የበዙት አነቃቂ ነኝ የሚሉ ነገር ግን የሚያደነዝዙ እሱን ነው። በቃ አደንዛዥ እጽ ነው የሚሉት። ንግግራቸው እንዲህ አይጭስ አይቃም እንጂ ራሱ አደንዛዥ እጽ ነው። ሰውን የሚያደነዝዝ ነው። የሌለህን አለኝ በል፣ እርቦ በላው በል፣ መኪና ሳይኖር የኔ ነው በል። ይሄ አንድ ሰሞን ምድራችንን የሞላ ሶሻል ሚዲያውን የሞላ ሐሳብ ነበርና እሱ ላይ ነው ሐሳብ እየሰጡ ያሉት። ቪዲዮን እንቀጥል። ሲወስዱ የሚሰማቸው ስሜት ነው። ያደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም የለም ባዶ ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል። የለም ሰውየው ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበረ። አደንዛዡን ወሰደ። ሳይከብረ ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቆቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባዋል። አነቃቂ ንግግር በራሱ በሽታ ነው። ትውልዱን የያዘ በሽታ ነው። ሰው ቁጭ ብሎ ሳይሰራ በላው ጠገብኩ የኔ ነው ከሚል ወጥቶ ሰርቶ መብላት ነው ያለበት። ሰው የሚለወጠው በንግግሩ ብቻ አይደለም። መልካምን ነገር መናገር፣ በጎን ነገር ማውራት መልካም ነው። መልካም ግን ደግሞ መስራት፣ መሰማራት። እግዚአብሔር ራሱ የእጆችን ስራ ባረካለሁ ነው የሚለው። የማይሰራ ሰው ቁጭ ያለ ሰው አይባረክም። አለኝ ስላልክም ይኖርሃል ማለት አይደለም። ነግሳለሁ ስላልክም አትነግስም። ለመንገስ መንገድ አለ፣ ለመበልጸግ መንገድ አለ። መንገዱን የሄደ ሰው ነው የሚሆነው። አሁን ያለው አነቃቂ ንግግር ግን የኔ ነው፣ ወረስኩ፣ ያስኩ እንደዚህ የሚል ነው። እነዚህ በራሳቸው በሽታ ናቸው እያሉ ነውና እንግዲህ ወተን መስራት መሰማራት አለብን። እግዚአብሔር የእጆቻችንን ስራ ነው የሚባርከው። ከተማ ይውጣ፣ ደሙ ደርቆ ይውጣ፣ ልጁን ቀብሮ ይውጣ፣ ተዋርዶ ይውጣ፣ ነቅሎ ይውጣ፣ አብዶ ይውጣ፣ ቀብሮ ይውጣ፣ ሌሊት ይውጣ፣ ይውጣ። እግዚአብሔር ጠላትን አድክሞ ይገላል። ባይዘዌ ያሳቀኝ ዳንሱ ነው። ዳንሱ በጣም አስቆኛል። ግን እኔ ማለት ይሄ ነገር መዝሙር ይሁን
ድግምት ይሁን እርግማን ይሁን ሟርት ይሁን ግራ ስለገባኝ ነው። ማለት ይውጣ ነው አዝማቹ። ከዛ መሃል ላይ የሚደረደሩ ቃላቶች አሉ። ልክ ነው ብዬ አላስብም። ከዳንሱ ጭምር ትክክል አይደለም። ይሄ እየሆነ ያለው የእግዚአብሔር መሰዊያ ላይ የእግዚአብሔር መድረክ ላይ ነው። ታችም ያሉ ሰዎች እንደ አዝማሪ ይቀበሉታል። ይውጣ፣ ደክሞ ይውጣ፣ ልጁን ቀብሮ ይውጣ የሚል ነው። እኛ ይኸውላችሁ የሚረግሙንን ልንባርክ ተጠርተናል። ጠላቶቻችንን ልንወድ ተጠርተናል። እኛ የተጠራነውን ነው የምንኖረው። እኛ ያለንን ነው የምንሰጠው። እኛ ውስጥ ያለው በረከት ነው። እኛ ውስጥ ያለው መልካምነት ነው። እኛ ውስጥ ያለው ደግነት ነው። የተቀበልነው እሱን ስለሆነ የተሞላ ነው እሱን ስለሆነ መስጠት የሚገባን ይሄን ነው እንጂ በእግዚአብሔር መድረክ ላይ የሚደረጉ አንዳንድ ልምምዶች ከእግዚአብሔር ቃል የወጡ ናቸውና መስተካከል አለባቸው ብዬ አምናለሁ። የዛሬ ቪዲዮ ይሄ ነው። ይሄንን ቻናል ሁላችሁም ሰብስክራይብ አድርጉልኝ። ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። በሚቀጥለው ጊዜ በሌላ ቪዲዮ እመጣለሁ። ሁላችሁም ወዳችኋለሁ። ተባረኩልኝ።